ከአማራ እሱ እንኳን በአካል ሳይሄድ የኔ ወዳጅ የነበረ ድሮ ታውቁታላችሁ እንግዲህ ኢንተርቪው የምሰራው ነበረ። እሱ ሳይሄድ ፎቶውን ብቻ ልኮ ጎንደር ነው የላከው። ፎቶውን የላከው ጎንደር ልኮ ስለ መደቡ ሳይቀሰቅስ ስለ ቅርጫውም ሳይቀሰቅስ ፎቶውን ብቻ ልኮ የፈረሰው የአቡኑ የጎንደር ድምጻችን ይሰማ የና አህመድ ዲንጀበል ወንድም ጣሂር መሐመድ እሱ በአካል በሌለበት ፎቶና ስሙ ብቻ ጎንደር ድረስ ተልኮ ጎንደሬዎች በአደራ መልክ ይመርጡት ዘንድ የጎንደር ብልጽግና የወይዘሮ ዝናሽ እና የፖለቲካ አማች ስለሆኑ ጎንደሮች በፎቶ የተላከላቸውን በስም የተላከላቸውን መርጠውት ጣሂሮ አሸንፏል። ጣሂሮ እንኳን ደስ ያለ። በጣም ደስ ብሎኛል። ከኔ ይቅር ለተፈካካሪያችን ከቅርጫው ወይ ቀንድ ወይ ጭራ ይሰጠው ተብሎ ለጣሂሮ መደቡ ላይ ቅርጫው ተሰጥቶት ጣሂሮ በክብር ወደ አዲስ አበባ መጥቷል። ከሚቀጥለው ዓመት ጀምሮ ጣሂሮ አይራብም፣ ጣሂሮ አይጠማም፣ ጣሂሮ ፓርላማ ይገባል፣ ጣሂሮ እንደበለጠ ሞላ ስልጣን ይሰጠዋል እና በቀጣይ አብይ ፕሬዝዳንት ይሆናል። ፕሬዝዳንት ሲሆን ተቃዋሚዎች እነ ጣሂሮ እነማነማ ሚኒስትር ሆነው ይመጣሉ። ይሄን ለማረጋገጥ ከዛሬ ጀምሮ ጣሂሮ የአማራ ፋኖን መስደብ አለበት በተባለው መሰረት ወደ ሚዲያ እየወጣ ምስጋናውን ለአብይ አህመድ እና ለኦሮሞ መንግስት የኢትዮጵያ ፓርላማ ውስጥ ለመግባት በመጀመሪያ ትልቁ ነገር በደንብ መተኛት መቻል አለበት። ፓርላማ ውስጥ በደንብ መተኛት፣ ህልም ማየት አለበት። ፓርላማ ውስጥ አንተ ሊቀሰቅስ የሚገባው ጭብጨባ ብቻ ነው። የጠቅላይ ሚኒስትሩ ጆክ፣ ቀልድ፣ ጎሽ፣ አቦሸማኔ፣ ነብር፣ ድንብላሊት፣ እንሽላሊት፣ ድብኝት እንደነዚህ ነገሮች ሲነገር ልክ ሲያጨበጭብ ብድግ ማለት ነው። ይሄ የማያሟላ ሰው የኢትዮጵያ ፓርላማ መግባት የለበትም። የኢትዮጵያ ፓርላማ ውስጥ የሚገቡ ሴቶች ቅቤ የሚቀቡ መሆናል። በደንብ ቅቤ ተቀብተው በደንብ ጡንጂታቸውን እዚህ ውስጥ እንትናቸውን አድርገው ዳማከሲያቸውን እዚህ ምናምን አድርገው አሪቲያቸውን በዚህ ውስጥ ከተው መግባት አለባቸው። ጸሎታ ለማርያም ወስኢለታ ያድህነነ እማተ ወልዳ ማለት ምን ማለት ነው? ትርጉሙ በጸሎታችን መካከል ሴቱ ጋር ነው ይሄንን አስገብተን የምንጸልየው። ጸሎት የምትጸልዩ ሁላችሁም ይሄንን ነገር ማወቅ አለባችሁ። በደንብ አድርጋችሁ እስከ መጨረሻው ስሙኝ። ይሄን ቪዲዮ ሁሉም ሰው እንዲማርበት ማለት ነው። በደንብ አድርጋችሁ ሼር እና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም እንዲዳረስ አድርጉት። ሁላችሁም ደግሞ የመደመር ምልክቷን እየተጫናችሁ ቤቱን ፎሎ አድርጉ። ይጠቅማችኋል ይሄ ቤት እና ይኸውላችሁ ጸሎታ ለማርያም ወስኢለታ ያድህነነ እማተ ወልዳ ማለት የድንግል ማርያም ልመናዋ ከልጇ ቁጣ ያድነን ማለት ነው። የድንግል ማርያም ምልጃና ጸሎት ከልጇ መዓት ቁጣ ያድነን ማለት ነው። በሌላ አነጋገር የድንግል ማርያም ልጅ ኢየሱስ ክርስቶስ ስለ እናቱ ምልጃ ብሎ ይቅር ይበለን ማለት ነው በሌላ አነጋገር። እናም ይኸውላችሁ በጸሎታችን መካከል ይሄንን አስገብተን መጸለይ አለብን። የቱ ጋር ነው የምናስገባው ካላችሁ ደግሞ የወድስዋ መላእክትን ስንጨርስ መጨረሻ ላይ ማለት ነው። የወድስዋ መላእክት ማርያም በመንጦላይት ውስጥ ያመሰግኗታል የሚለውን ጸሎት ስንጨርስ ጫፉ ላይ ከዚያ ጸሎታ ለማርያም ወስኢለታ ያድህነነ እማተ ወልዳ ብለን እንጸልያለን። ማንሳት የፈለግናቸው ስሞችንም እዚህ ጋር ያስገባን ማለት ነው እንጸልያለን ማለት ነው። ነገር ግን አቅማችን ሳይፈቅድ አንቀጸ ብርሃን ወይንም የወድስዋን የማንጸልይ ከሆነ ምናልባት ጊዜ አጥሮን ወይንም ያቅም ጉዳይ ሆኖ ያንን ካልጸለይን ግን የዘወትር ለምሳሌ የሰኞ ውዳሴ ማርያም አለ አይደል? የሰኞ ውዳሴ ማርያምን ስንጨርስ ጫፉ ላይ የማክሰኞንም ስንጨርስ እዚያው መጨረሻ ላይ ይሄንን አስገብተን መጸለይ እንችላለን ማለት ነው። እዚያ ላይ ማስገባት እንችላለን። ስለዚህ ጉዳይ ግልጽ ያልሆነላችሁ ነገር ካለ ኮሜንት ላይ አስቀምጡልኝ፣ ሌላ ቪዲዮ እሰራላችኋለሁ። ሁላችሁም ግን ኮሜንት ላይ ክርስቶስ ሆይ ስለ እናትህ ምልጃ ብለህ ማረን እያላችሁ ጻፉ። ሁላችሁም ክርስቶስ ሆይ ስለ እናትህ ምልጃ ብለህ ማረን እያላችሁ ኮሜንት ላይ ጻፉልኝ። ይሄን ቪዲዮ ብዙ ሰው እንዲማርበት በደንብ አድርጋችሁ ሼር እና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም ኦርቶዶክሳውያን አድርሱላቸው። ይሄ ቤት ትጠቀሙበታላችሁ። ሁላችሁም ፎሎ አድርጉ ቪዲዮ ሲለቀቅ እንዲደርሳችሁ ማለት ነው። ቃላት አጠረ ማርያም እወዳችኋለሁ። ክብር በሉልኝ። በቅዳሴ ጊዜ እግዚኦታ ላይ የምትሰግዱ ሰዎች
በደንብ አድርጋችሁ እንድትሰሙኝ ይፈልጋለሁ። ይሄን ቪዲዮ ሁላችሁም በደንብ አድርጋችሁ ሼርና ኮፒ ሊንክ ላይ ሪፖስት እያደረጋችሁ ለሁሉም ኦርቶዶክሳውያን አዳርሱልኝ አደራ። በደንብ አድርጋችሁ ሁላችሁም ደግሞ ቤቱን ፎሎ አድርጉት። ብዙዎቻችሁ በውስጥ መስመር እንግዲህ እግዚኦታ ላይ ይሰገዳሉ እያላችሁ ስትጠይቁኝ ነበር። እውነት ለመናገር እኔም አንድ ቦታ ሄጄ እግዚኦታ ላይ ማለት ነው መሬት ድረስ ሲሰግዱ አይቻለሁኝ። እግዚኦ ሲባል ማለት ነው ቅዳሴ ላይ። ነገር ግን መሬት ድረስ ተወርዶ እግዚኦ ሲባል አይሰገድም። ቅዳሴ ላይ እግዚኦታ ሲባል ማለት ነው። ኋላ እንዴት ነው የሚደረገው ካላችሁኝ፣ ልክ እግዚኦታ ስንቀበል ማለት ነው እንደዚህ ጎንበስ ብለን ጀምረን ከዚያ በአንቃይዶ እጃችንን ዘርግተን ወደ ላይ አቤቱ ማረን በዜማ የምንለው ማለት ነው። ልክ ስንቀበል ብለን እንጀምራለን አይደል? ከዚያም በኋላ እንደዚህ አንጋጠን አቤቱ ጌታ ሆይ ማረን ሲሆን ከቻለን እያለቀስን። ምክንያቱም ያን ጊዜ የምናስበው ቀጥታ ልባችን የነው መሆን ያለበት ቀራንዮ ነው። ልባችን ማሰብ ያለበት የክርስቶስን ግርፋት የክርስቶስን ስቃይ እያሰብን እንዲምረን አቤቱ ማረን እያልን እያለቀስን እጃችንን ዘርግተን ወደ ላይ በአንቃይዶ ነው ማለት ያለብን እግዚኦታ ላይ ማለት ነው። ነገር ግን መሬት ተወርዶ ተሰግዶ እግዚኦታ ላይ እንደዚህ አይደረግም፣ አይሰገድም ማለት ነው። በአንቃይዶ ሆነን ልክ ስንጀምር ጎንበስ ብለን መጀመር እንችላለን። ከዚያ በኋላ ግን በአንቃይዶ ሆነን ከቻልን በእንባ አቤቱ ማረን እያልን እግዚኦ ማረነን እንደዚህ ነው ማለት ያለብን ማለት ነው። እስኪ ሁላችሁም ኮሜንት ላይ እግዚኦ መሐረነ ክርስቶስ እያላችሁ ጻፉ። አቤቱ ክርስቶስ ሆይ ማረን ማለት ነው በአማርኛ ሲተረጎም። ሁላችሁም እግዚኦ መሐረነ ክርስቶስ እያላችሁ ኮሜንት ላይ ጻፉ። ይሄን ቪዲዮ በደንብ አድርጋችሁ ለሁሉም ኦርቶዶክሳውያን ሼርና ኮፒ ሊንክ ላይ ሪፖስት እያደረጋችሁ እንዲማሩበት አድርሱላቸው። ይሄ ቤት ይጠቅማችኋል። ሁላችሁም ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። እንግዲህ ሰው ሲጠፋ ነው እኛም አባ እየተባልን ያለ። አባት የምንላቸው እነዚህን ነው። ምዕመን ሽጠው እንጀራ የሚያጠራቅሙትን አይደለም፣ ራሳቸውን ሽጠው ትውልድ የሚያተርፉትን ነው። እነዚህ ናቸው አባቶቻችን የትናንትናዎቹ፣ ለቤተ ክርስቲያን የኖሩ ለምዕመናን ራሳቸውን ቤዛ አድርገው የሰጡ። ቅዱስ ዮሐንስ አፈወርቅ ንግሥቲቱ የድሃ መሬት ቀምታ ስታስቀድስ የድሃ መሬት ሳትመልሽ ማስቀደስ አትችይም ማለት አልመልስም ማለት። ካልመለሽ ታዲያ አንቺ የምድር ርስት ቀምተሽ የሰማይ ርስት ታገኛለሽ ማለት አትችይም። እግዚአብሔር የፍትህ አምላክ ነው፣ እንዳትቆርብ ያውግሽሻለሁ አለ። አሰድድሃለሁ አለችው። አሰድጅኝ፣ የፈለግሽውን አድርጊ። ስታሰድደው ምን እንዳደረገ ታውቃላችሁ? እሱ ምን አለ? ኧረ እባካችሁ ዮሐንስን ተው በሉት አሰድደዋለሁ ስትል፣ ይልቁንስ ስታሰድደኝ በሌሊት እንድታሰድደኝ ንገሯት። ምዕመናን መምህራችን አናሰድድም እያሉ ከእሷ ጋር ጠብ ገጥመው እንዲሞቱብኝ አልፈልግም። እንዲህ ነበሩ መምህሮቻችን። ደጋፊ የሚያደራጁ፣ ቲፎዞ የሚያደራጁ፣ እኔ ተነካው ውጡልኝ የሚሉ አልነበሩ። መምህሮቻችን እነ ቅዱስ ቄርሎስ እነ ቅዱስ ዮሐንስ አፈወርቅ ለበጎቻቸው የሚሞቱ ነበሩ። እነዚህ ናቸው መምህሮቻችን። እነዚህን ነው ማሰብ። ማን እንደላከው የማይታወቀው ሁሉ ሐሳብ አመጣ ቁጥር መረበሽ የለባቸው። መምህሮቻችን እነዚህ ናቸው። እንግዲህ አፋኙና አሳሪው መንግስት አሁንም የህዝብን ብሶት የሚናገሩትን የአዲስ አበባ ልጆችን እያሳደደ ማሰሩን ቀጥሎበታል። ብልጽግና ተደናግሯል። እጅግ መደናገጥና መታወክ በጣም ነው የሚታይበት። እንግዲህ ሁላችንም የምናውቀው ኮሜዲያን ያረጋል እንደታሰረ እናውቃለን። ኮሜዲያን ያረጋል የህዝብን ብሶት በቀልድ እያዋዛ የህዝብን መታፈንና ስቃይ መከራን በዜና መልክ እያቀረበ መንግስትን ፊት ለፊት የሚጋፈጥ ወንድማችን ነው። የህዝብን ብሶትና ችግር ነቅሶ እያወጣ መንግስትን የሚታገል ወንድማችን ነበር። እንዲህ ነው ኮሜዲያን ማለት። ኢትዮጵያ ውስጥ ፈጽሞ መናገር የሚሆን መተንፈስ አይቻልም። አሁን አገራችን ላይ ብቸኛው ኮሜዲያን ያረጋል ብቻ። ሌሎቻችሁ ኮሜዲኖ ውስጥ ተቀመጡ። ለህዝብ ድምጽ መሆን ካልቻላችሁበት የናንተ ቀልድና የናንተ ታዋቂነት የህዝብን ብሶትና መከራ ስቃይ የማይናገር ከሆነ
አዝላችሁት እንጦሮጦስ ግቡ። ተሳስታችሁ የቀልድ መድረክ አለን የኮሜዲያን ምሽት አለን ብላችሁ ያቀረባችሁ ቀን ጉሮራችሁ ላይ ነው የምንቆምላችሁ። ህዝብ በዚረያ ሲሰቃይ መከራውን ሲያይ ተደብቃችሁ ደና ጊዜ ሲመጣ ኮሜዲያንን ብላችሁ የመጣችሁ ጊዜ ጉሮሮ ለጉሮሮ እንተናነቃታለን ማለት ነው። ያኔ የናንተን ቀልድ ገብቶ የሚያይላችሁ ብልጽግና ይሆናል። ሌሎቻችሁ ኮሜዲያንን የምትሉ እናንተ ግን ጠብቁ ጊዜ አለ ለሁሉም ነገር። ግን ወንድማችን ያረጋል በድፍረት ይሄንን ነገር እያቀረበ ለመታሰር ዝግጁ እንደሆነ መታሰር ብቻ አይደለም ለመገደልና ለመሞትም ዝግጁ እንደሆነ አስቀድሞ እንዲህ ብሎ ተናግሮ ነበር። የኔ ሐሳብ ካልጣመው ሊገለኝ ይችላል ይመቸው። አይ ይሄ የዘሩ ጉዳይ እኮ እንደማይጠቅም ላይ ያሉትም ያውቃሉ ነው መለኮ። ግን አሁን ገበያው ይሄ ሆነ በቃ ይሄ ነው ገርን ኢትዮጵያን የሚጠቅምና የሚለው ነገር እየቀረ መጣ። አሁንም በስታንዳፕ ኮሜዲው እነዚህ ነገሮች እየገፉ ይመጣሉ። እነዚህ በደንብ እንዴ እነሱ እስካላቆሙ ድረስ እንደኛ ለምን እንቆማለን? ማንን ፈርተን እንቆማለን? ወንድሜ ምን ያስፈራል እንዴ? የሚመጡት ነገሮች ያንን ተከትሎ ሊመጡ የሚችሉ ነገሮች ማለት ነው። ይሄ ነው እኮ መደኔ ከዚህ በፊት ሙሉ ለጓደኞች የሚላቸው ነገር አሁን እንደዚህ የፖለቲካ ነገር ስትሰራ የዜናውም ላይ ምናን አለ ከዛ አንተ መንግስት ነካሽ ምናምን ይላል። በጣም ተሳቆ ነው ማለት መንግስት እኮ አንተን እየነካ ነው። ወፍታል ምን ያሳቀኛል ማለት እሱ ሚነካል አንተን ትነካዋለህ ነው መንግስት እኔን እየነካኝ ነው እንደው ማለት ለምን ይሄን ነው እኮ ማለት እና ሁለተኛ በኮሜንት ምናን ይነግረዋል። አሁን ለምሳሌ ያው ገብተህ ቲክቶክ ላይ ማየት ይችላል የኔ ስራዎች ላይ በቃ እቺ ቂሊንጦ እንገናኝ ምናምን ይላል። አዋቂ መሆናቸው መሰለኝ እንደዚህ አይነት ሰዎች ኮሜንት የሚያደርጉት ነው። ትክክል አይደለም ነው ማለት ሰው የራሱ ሐሳብ አለው አይደል? የሚያሳስር ሐሳብ አይደለም የምታነሳው ሐሳብ ካለው ምንም እንደማይመጡ ስለ ያው ቢበዛ ያስራል ቢበዛ ቢገድል ነው። አቦ አንተን የወለደች እናት ማህፀኗ የተባረከ የተቀደሰ ይሁን። ወንድነት ይሄ ነው ልኩ። ወንድነት ጫፉ እዚህ ድረስ ነው። እዚህ ለተገፋ ህዝብ፣ ለተፈናቀለ ህዝብ፣ ሃይማኖቱ ለተደፈረበት ህዝብ፣ ስቃይ መከራ ለሚያይ ህዝብ ድምጽ መሆን ቀላል አይደለም። ይሄ ሰው በላ የሆነ መንግስት፣ አውሬ የሆነ መንግስት ፊት ለፊት መጋፈጥ ቀላል አይደለም። ስለዚህ አንድ ኮሜዲ እናውቃለን፣ እሱም አንተ ነህ። ተሳስታችሁ የኮሜዲ ምሽት አለን ብላችሁ ያዘጋጃችሁ ቀን ያኔ እናንተና እኛ የምንተያይ ይሆናል። እንዳታስቡት። ህዝብ ሲያለቅስ፣ ህዝብ ሲቸገር፣ እናንተ ቀልድ ቁም ነገር ከሌለው እናንተ ማሳቅ የህዝብን እንባ የማያይ ከሆነ ያኔ የኮሜዲ ምሽት ያዘጋጃችሁ ቀን ያኔ እንተያያለን። ወንድማችን ኮሜዲያን ያረጋል። እግዚአብሔር ካንተ ጋር ይሁን። እስርህን ያቀልል። እግዚአብሔር ከቤተሰቦች ጋር ይቀላቅል። ሌሎች ኮሜዲያን ግን እናንተ እንተያየታለን። ከሚገባው በላይ ሰው እየተደራጀ ለማየት ያብቃችሁ። ብልጽግና እንደዚህ አካሄዳችሁ ባላሰባችሁ ጊዜ ኢትዮጵያ ላይ ይቀወጣል። ባልጠበቃችሁ ሰዓት ፍርክርካችሁ ይወጣል። ደርግ እንደዚህ አድርጎ እድሜው አልቆየም። ከደርግ ካልተማርክ ከማንም አትማር። መንግስት ነው። ሳሪዮስ የሚባል አውሬን አምጥቶ የጫነው መንግስት ነው። ኦርቶዶክስን ሊከፍል ያለ ሰውዬን ዱርዬዎችን 25 ሰዎች አምጥቶ 24 ሰዎች አምጥቶ 25 ከራሱ ጋር አድርጎ ጫትም ይቅም ሴትም ፈልጋለን ምን የሚሉ ወሮ በላ ዱርዬዎችን አምጥቶ የቤተ ክርስቲያን ልብስ አስለብሶ አብረን እኛንን የምንሰራው ብሎ ሲሆነብድ የነበረን ሰውዬ አምጥተው ቦታው ላይ አቆሙት። እሺ ቦታው ላይ ሆንክ ምን ሰራ ለኦርቶዶክስ? አንተ ልጋጋ ምን ሰራ ለኦርቶዶክስ? ምን አረክላት? ሳሪዮስ የምትባል አውሬ ምን አባረክላት ለኦርቶዶክስ? እንዳንተ አይነት ወሮ በላ፣ እንዳንተ አይነት ዱርዬ፣ እንዳንተ አይነት ካድሬ ለኦርቶዶክስ ይሆናታል? ስንት የኦሮሞ አሉ አባቶች፣ ስንትና ስንት የኦሮሞ አባቶች አሉ። ቤተክርስቲያን የሚያውቃቸው፣ ቤተክርስቲያን ያከበረቻቸው፣ ቤተክርስቲያን አንቱ የምትላቸው የኦሮሞ አባቶች አሉ። ከዚህ በፊት ቀሲስ በላይን አመጣ። ትላንትም ብየዋለሁ። ቀሲስ በላይ በምንድን ነው የተያዘው? መኒ ላውንደሪ አይደል የተያዘው እንዴ? ገንዘብ እንደፈለገ ዘርፎ ሊጠፋ ሲል አይደል እንደያዛችሁት? ይሄኛውም ሰውዬ ተመሳሳይ ነገር ነው። ግን በራሱ ገንዘብ አያስደርግም፣ በራሱ እንትን አያደርግም፣ በራሱ አካውንት አያስደርግም። ስለዚህ እነዚህ ሰዎችን ምን ማድረግ አለብን? እኛ ማጋለጥ አለብን። ይሄ ሰውዬ ኦርቶዶክስ አልሾመችው።
ካድሬዎች ብልጽግና ነው የሾመው። ብልጽግና ነው በጉልበት ያስገባው። ኦርቶዶክስ ጥያቄ ኖሯት አያውቅም። ራሷን የቻለች ናት ኦርቶዶክስ። ምንም ማለት ከመንግስት የምትፈልገው ነገር የለም። አሁንም ራሷን መከላከል በራሷ ትችላለች። ኦርቶዶክስ ትችላለች። ስለምትችል ምን ማድረግ አለብን? ህዝቡን ማስታጠቅ፣ ህዝቡን ማደራጀት ያስፈልጋል። መጥተው ቤተክርስቲያን ጣራ ላይ ቤንዚን ሲያርከፈክፉ እያየ ዝም የምትለው ኦርቶዶክስ አይደለ። እነ ዘመዴ ቀድሞን የገባቸው ዘመድኩንን እኔ በፍጹም ከዚህ በኋላ ይኸው ቃል ለምድር ለሰማይ የፈለገ እኔን እንኳን ቢሰድበኝ ዘመድኩን በቀለን አልናገረው። በቃ ዘመዴ ይችላል። ዘመድኩን በቀለ ሀቅ ነው። የማንንም አቃል ወስድ ዘመድኩን በቀለ ይችላል። ከማንም ቀድሞ ሲናገር ነበር። ይሄ እውነታን ማን ተናግሮታል? መለስ ዜናዊ ተናግሮታል። ላሳያችሁ።